የጂጂ ወዳጆች የት አላችሁም? ከረጅም ጊዜ መጥፋት በኋላ የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ እያለች ብቅ ብላለች። ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎች እይታ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያንን ያልተጠበቀ ደስታ ውስጥ ከቷል። ጂጂ ማለት አንድ ድምፃዊ ሳትሆን የሀገር ትልቅ የኪነ ጥበብ ውቅያኖስ ናት። ጂጂን በዚህ መልኩ በማየታችሁ ፍቅር እስኪ ሁላችሁም ኮሜንት ላይ ገለጹላችሁ። አንተን ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ አንተ ታያል እግዚአብሔር ይመስገን ጨለማ አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በመላእክት ታጅቦ በረጋ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ ቅዱስ ኃያል እግዚአብሔር ስሙ ለኔ ዘፈን ማለት ካሴት አውጥተህ ሰው ገበያ ስጦታ መስጠት ነው። ይሄን እንደበገንዘባቸውም ሆነ ቢገዙ ሰዎች እና እኔ የማልወደውን ነገር ለሰው መስጠት አልፈልግም። ሙዚቃ ቀላል ነገር አይደለም። ብዙ ሰዎች ከህይወት ከነፍስ ከልብ ከአእምሮ ነው የሚወጡት ያ ነገር እና እኔ ብዬ ፖፑላር ለመሆን እና ብዬ አረጋኝ ዘፋኝ ነው ስለምወድ ነው ሙዚቃ በጣም ስለምፈልግ አሳውደ ነገር አይደል ባይ እና ያን ሁሉ የምታረገው ነገር አንተን ራስን ማስደሰት አለበት። ይሄን ያለ አሚን እኔ በጣም ሲሪየስ አድርጌ አልወስደም። ላይ ኤኒ ታይም ይለወጥ ይችላል ነገር እነስች ዘፋን አልፈልግም ሌላ ነገር ነው የምሰራው ብዬ ሌላ ነገር ውስጥ ልገባ እችላለሁ። possible መለያዋ ነው እሷ ፈገግታዋ ምግብ ባለአክሊሏ ንግስት ባለካባዋ ልዕልት የሙዚቃ ቅርሷ የዜማዋ ንግስት የመድረኳ እንዝርት ትዝታ አንጋቢዋ ፍልስፍናዋ ረቂቅ ነው። የአባይ ዳሯ ፍሬ የጢስ አባይ ዜማ የአድዋ አርበኛ አባይን ቀድማ ያኔ ገደበች አድዋን በመንፈስ የዘመተች ስራዎቿ የማይደገሙ ፈጠራዎቿ የማይሞከሩ የቃላት ጠቅላይ አዛዥ የዜማዋ ታማዦር የጌታ መነጽሯ ዘመናትን ያቀርባል። ዛሬን ቀድማ ተንበያ ነገን ላትናገር ዝም ያለችው ርግብ ምሽጓን ቆፍራ ካርምሞ ገብታለች። አሁንስ ተናፋቂዋ ናፋቂ ከተማዋ መናኝ ሁሉም ይወዱሻል ሁሉም ያነሱሻል አሁንም ፍቅር ነሽ ማማ አንቺ እናት ዓለም አፋላጊሽ ሞልቷል ናፋቂሽ ብዙ ነው። እናም አፋላጊሽ በአፋልጉኝ መልእክቱ ምልክት ሲናገር እንዲህ ስል ይዞራል። አንዲት ሴት ነበረች ከቤት እንደወጣች ያልተመለሰች ልዩ ምልክቷ መልኳ ሀገሯ መሳይ አረንጓዴ ቢጫ ቀይ ቀለም ከላይ ለበሰች ጠይም መልከ መልካም አንገቷ ብርሌ ስብከቷ ሁሉ ስለ ሀገር ከስር በጥለት ያጌጠ ሸማነ ጥላዋን ለብሳ እንደወጣች ይቀረች እሷን ሶ ያያችሁ ወይ የጠቁማችሁ ወሮቷን ክፋይ ነኝ ይላል አፋላጊሽ። የትንሽ የኛይቱ አንቺ ፍቅር የራበሽ እኛ አንቺ የራብሽን እኔ ምልሽ ጂጂ ያቺ የቅፍሽ ጊታር አሁንም ዜማ ታወጣለች የማቶቿ ሲሰራሉ ያሸማ ቀሚስሽ ጥለት የወረሰው ከነክብሩ ሳለ ያ ካህንሽሳ ያ የነፍስሽ አገልጋይ እንቅልፍ የማይተኛው ወይስ አንቀላፍቶ ኖሯል? ኃይልን በሚሰጠኝ በእግዚአብሔር አምናለሁ ያልሽለት አምላክሽ ምን ነው ኃይሉን ነሳሽ? እቴ አንቺ ሙሽራ እስቲ ልጠይቅሽ ዛሬ በሰው ሀገር ትዝታ ገደለኝ የሰው ከብት እያየው ያንገበገበኝ የውሃ ዳሪውን የውሃ ኩሉ እያልሽ በሰው ሀገር ያለሽ ፍቅር ወዴት 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 ዘመም ዘመም ባክሽ ፀሐይ ውጪ ውጪ የማይልሽ የለም ይዣት እመጣለሁኝ ያላለንሱ አልነበረም አምነናቸው ነበር ጂጂ መጣች ብለን ደጅ ደጁን ስናይ
ሁሉም ሲመለስ ግን ባዶ እጁን ነበር። የሸዋ አባት ልጁን ለትግሬ ስላልሰጠ፣ የሐረሩ ገበሬ ወለጋ ስላልሸጠ፣ ዘመን አመጣሹ ዘር በሽታ ከትዝብትሽ ጥሩን አኩርፈሽ እንደሆን ቢሆንስ ግዴን ለማትምጪ ግፊያ ነው ሰፈሩ ያሉሽ ሰምተሽ እንደሆነስ። እናም ጂጂ ልንገርሽ ክፉም ገዢ መጣ ደጉም ንጉስ መጣ ሁላቸውም ሄደዋል እንዳመጣጣቸው። እቲያዴ አበባ እማ ለምለምኔ ለምን ከስም ስም ይዘሽ ስለምን ስም የለኝም ምን ያልሽ በቤትሽ ሰው የሌለሽ የራስሽ ቤተኛ በራብ በጥማት ሰውነት የዝሏል እግር ያልንቀሳቀስ እጅ ያልሰራ ብሏል ያልሽው ለካስ ትንቢት ነበረ። አያናው ደማሙ ገራገሪቱ ጉራማሌይቱ ዛሬም በየቀኑ ሰው ያስብሻል። ዞትር ጥቅምት 23 ሁሉም ባንድ ላይ ስለ ልደትሽ ይዘክርሻል። እንኳን ለ51ኛ ዓመት ልደት በዓልሽ በሰላም ያደረሰሽ ባለቀኔዋ ሶሪት። እኛም ባንቺው ዜማ ቁጭታን ገብግቦን አይ ማለት ከጀመርን ሰንበትበት ብለናል። እናም እቺን ብቻ መልሽ የማንገናኛው እስከ መቼ ድረስ ነው? ሰው ሞቷል ሰው ሊያድን ሰውን ሲያከብር እንደዚህ ያረገ ብዬ የጀግኖች ታሪክ ምናምን መጥራትም አልፈለኩም። አድዋ as one people as one spirit አድዋ is የኢትዮጵያ መንፈስ ነው። የኢትዮጵያ እቴጌ ጣይቱና አፄ ምኒልክ እና የነሱንም እንኳን ማስገባትም አልፈለኩም። ይሄ አድዋ ኢትዮጵያውያኖች ያኔ ለወገኖቻቸው የሞቱት የታረዱት ብዙ ነገር ነው የሆነው እና ከዛ ምክንያት ተነስቼ ዝም ብዬ ልክ ኢትዮጵያውያኖች ራሳቸውን አሳልፈው ጀግና ለመሆን ወይም የሰው ሀገር ሄደን አልነካንም መጡብን እንጂኛ እና ይሄ እንትን አይደለም የጀግንነት ታሪክ አይደለም። ይሄ የሰው ልጅ ታሪክ ነው። የሰው ልጅ የሰርቫይቭ እንዴት እንደሚያደርግ ፍቅርና ክብሮት በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ ሰው ሊኖር ሰው የአድዋ ጦርነት ለኢትዮጵያውያን ብቻ አይደለም ቪክቶሪው ነው ደስታችን በሙሉ ለዓለም ጥቁር ሕዝብ ለመላው ዓለም የሰው ልጅ ታሪክ ነው። በዛ ሁሉ መከራ በዛ ሁሉ በረሃብ ጊዜ በዛ ሁሉ ስቃይ መሃል ያንን ድል ማግኘት ማለት ለኢትዮጵያ ሕዝብ ምንም የማይረሳ ታሪክ ነው። የተሰጠኝ ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን በነፃነት ምድር ተናገረ አድዋ ተናገረ ትመስክር ተናገረ አድዋ ተናገረ Adwa is the name of a battlefield in Ethiopia where Ethiopians withstood European colonial conquest for the first time in Africa. Man is precious to be man. Man has died to save man, respecting man. The calling of sacrifice of love and honor. With honor, one dies for the other. My freedom today paid in much blood and bone. Let Adwa speak, let my country speak, how I stand before you today, in pride and honor, in happiness and love. My praise to be to them, to the martyrs of Adwa, who paid their lives for my freedom. ሰው ተቃለ በጣም ልባቸው ይነካል የምናገረው ነገር። እናንተ ፊት በፍቅርና በሰላም ነው የቆምኩት፣ በፍቅርና በደስታ ነው የቆምኩት። ይሄ ሁሉ ግን ተከፍሎበታል ማለት ከባድ ነገር ቀላል ነገር አይደለም። ምን ይሰማቸዋል? እነሱ ሪስፖንሲብል ናቸው ማለት ያደግ አሁን ያለ ጀነሬሽን እዛው ያለ ጀነሬሽን በዚህ ላይ አሜሪካዊ ግን የሰው የህይወት የሂውመን ላይፍ አሁን በዓለም ላይ ብዙ አይነት ነገር ስላለ ጦርነቱ ምን አንድ ነገር አልፈ ዛሬ ስለዚህ የበቃሁት በዚህ ነው ብለን
በደስታና በፍቅር ነቢታቸው ቆምኩት ብለህ ስትናገር በጣም ስሜት የሚነካ ነው። በጣም ኃይለኛ ነገር ነው። በተለይ ፍቅሮች ባሉት የተገዙበት ሀገር የተሰጠኝ ዛሬ በነፃነት ሰው ተከፍሎበታል ከደምና ካጥንት ስንት ወገን ወደቀ በነፃነት ምድር ተናገረ አድዋ ተናገረ ትመስክር ተናገረ አድዋ ተናገረ ሀገር ከፊታችሁ ተራራሽ ማማሩ አገሬ ኢትዮጵያ ተራራሽ ማማሩ ወንዙና ጅረቱ ኩሬው ሸንተረሩ ወንዙና ጅረቱ ኩሬው ሸንተረሩ ናይረባይ ከፋውም ናይጠማውም ደሜ ናይረባይ ከፋውም ናይጠማውም ደሜ ቢርበኝ በላለሁ ደክማውን ለቅሜ ኢትዮጵያ ኢትዮጵያ ውዲቷ ሀገሬ ጎትጉቺ ስትንቅኝ ከእንቅልፌ ቤቴን ሳላጸዳ እንዳልቀር ሰንፌ ትምህርት ቤት ሳልሄድ እንዳልቀር ሰንፌ ሳልስቅ ሳልጫወት እንዳልቀር ሰንፌ እምዬ እናት